አስፈተዋለሁ፣ ችግር የለውም። አሁን ተመልሶ አንቺ አታስፈልጊም። እኔ ራሴ ስፈልግ አስገባለሁ፣ ስፈልግ አስወጣለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ በጣም የምንወደው የምናከብረው የብዙ ሰው እንባ አባሹ ዘር ሃይማኖት የማይገድበው ወንድማችን በህመም ላይ ነው የሚገኘው እና እባካችሁ ወገኖቼ በጸሎታችሁ አስቡኝ ብሏል። ማስተር አብነት ፈጣሪ ምህረቱን ይላክልክ፣ ጤናህን ይመልስልክ። የኔ ወንድም ለአንተ አይገባህም፣ መቼም አትመመኝ አይባልም እና ግን ምህረት እንዲልክልህ እኔም ጸሎት አደርግልሃለሁ። ሁላችሁም ጸሎት አድርጉለት። ያለበት ሁኔታ ትንሽ ከበድ ያለ ነው። እንደዚህም ሆኖ ደግሞ ለራሱ ሳይሆን ለምስኪኖች ሰዎች ነው አሁንም ቢሆን እያዘነ ያለው ማለት ነው። እና እንግዲህ እኔ ምንም አይደለም፣ ፈጣሪ ይማርክ ነው የምለው። እንግዲህ ወደሚቀጥለው ስሄድላችሁ ሩታዬና ሄርሜላ አቤላ በድጋሚ ተገናኝተዋል ማለት ነው። ዛሬ ሄርሜላ የሩታን ወንድሞች እንግዲህ ስታስቀጠቅጣቸው ነበረ። እኔማ ምንድን ነው ሰው ነው የያዘው ወይስ ኤሌክትሪክ ነው ብዬ ነበረ። አንጠልጥሎ አንገቱን ግድግዳ ላይ ሲያወጣው ደንግጬ ነበር። ልጁ ራሱ ምላሱን ነው የጎለጎለው። እና አቤላ ሄርሜላም አንድ ላይ ሆኖ ነው ይሄን ድርጊት ያደረጉትና ይመስለኛል ሩታ ይሄንን ነገር የሰማች አይመስለኝም። ብትሰማ ግን እሷን ብድሯን ትመልሳለች። ጠብቁ። እና ከዚህ ቪዲዮ ምንድን ነው የታዘብኩት ነገር አለና እንደ ሀሳብ ደግሞ እንደ ሀሳብ ሄርሜላና አቤላ ለምን እንትን አትሉም? የፍቅር ግንኙነት ለምን አትጀምሩም? እውነት ጀምሩ። ሁለታችሁ ማች ታደርጋላችሁ ማለት ነው። ማች ታደርጋላችሁ። አሁን ከነዚህ ልጆች ውጡ፣ በቃ ውጥ ትበሉና ተጀናጀኑ። ሁለታችሁ ተጀናጀኑ። ከዛ በኋላ ቆንጆ የፍቅር ጊዜ ብታሳልፉ መልካም ነው ብዬ አስባለሁ ማለት ነው። ይህ እንደ ሀሳብ ነው። ከዛ በተረፈ ለምንድን ነው ከልጁ ህይወት ማትወጪው? ልጁን እየበጠበጥሽው ነው። በቃ ተይው፣ ለምን ሳሳሰርሽው ምናምን እያላችሁ ነው። እና አቤላም ሄርሜላም እና አቤላ ደግሞ ምንድን ነው ያለው? አሁን አሳስረሸዋል ሩታ፣ እኔ እሱን ማምጣት እችላለሁ እኮ የሆነ ነገር ብዬ ወደ እኔ መመለስ እችላለሁ፣ እናንተን ሳይሆን እኔን የሚሰማኝ ምናምን እያለች ነበረ። እና ከዚህ በኋላማ አሳስረሽው አብርሽ ዘወር ብሎ ያይሽ፣ እውነት እንደው ካየሽ ምናምን እያለ ነበረ ማለት ነው። እና ምን ነው አቤላ፣ ምን ነክተው ነው? በሰላም ነው ግን? በሰላም ነው። እነዚህን ልጆች እኮ የሚያገናኛቸው ትልቅ ተራራ አለ። ትልቅዬ ተራራ በቃ እንዳይለያዩ የሚያገናኛቸው ነገር ትልቅዬ ተራራ አለ። አትርሳ። የሆነ ጥልቅ አትበላ። አንዳንድ ጊዜ ታብዘዋለህ አቤል፣ በጣም ነው የምታበዛው ማለት ነው። እና ደርሶ አዛኝ መሳይ የራስህን ህይወት ለምን አትኖርም? የራስህን ህይወት ኑር። በቃ ታዋቸው። በቃ ታዋቸው፣ እንደፈለጉ ይሁኑ። እስኪ እነዚህ ልጆች አሁን የልብ እየሰጣችሁ ለአብርሃም እዚህ ደረጃ የደረሳችሁት ሁለታችሁ ናችሁ። በነገራችን ላይ ሄርሜላም መጣሽ አዛኝ መስለሽ ቀረብሽ፣ መጨረሻ ላይ ደግሞ አፈቀርኩ አልሽ። ይህ ተሰምቶ የማይታወቅ የሚዘገንን ነገር አንድ ባለትዳርን ወንድ አፈቅራለሁ ብሎ መንጠልጠል ነውር ነው። ሲቀጥል እንደዛም ሆኖ ደግሞ አሁን ላይ ሲቀጥል መች ታሰረ አብርሽ? ቆይ ሜት አሰረት? ምን ትናንትና መጣ አይደለ እንዴ? ቪዲዮ ሰሩ አይደለ እንዴ? አሳስረሽ አስፈች ቅብር ጥሱ ትላላችሁ። በቃ አብርሽ አለው እኮ ቤት ነው፣ አልታሰረም። ሲቀጥል እና ምንድን ነው የምትግማሙት? ተግማማችሁ። አሁን እስኪ እውነት በጣም ነው የምታስጠሉት። በጣም ተዝረከረካችሁ። በማያገባችሁ ነገር በቃ አትግቡ እንዴ! የሰው ልጅ እኮ ከአንዴም ሁለቴ ምናምን ትመክራላችሁ አይደለ? ምከረው፣ እምቢ ካለ መከራ ይምከረው ይባላል። በቃ እንደዚህ ልጆች ራሳቸው እስኪ ይፍቱት ይሄንን ነገር። እናንተ እስኪ ገለል በሉ። ገለል ስትሉ እኮ በቃ አንድም ይታረቃሉ፣ አንድም ይለይላቸዋል። አሁን እናንተ ጣልቃ እየገባችሁ ከዛ የሩታ ወገኖች አሉ፣ ከዛ ደግሞ የአብርሽ እነዚህ አሉ።
በቃ ትዳሩ ምንም ሰላም የሚኖረው ትዳር አይደለም አሁን ላይ ያለውና እስኪ ተዋት ይውጣላቸው። እንደውም ዛሬ ሩታ እናት ተናግራች በባለትዳሮች መሀል ጣልቃ ሰው መግባት የለበትም። አይደለም ሌሎቻችሁ ቀርቶ እኔም መግባት የለብኝ። እኔ ገባሁ ማለት ለልጄ አደላለሁ፣ አባት ገባ ማለት ለልጁ ያደላል ብላለች። ትክክል ናት። ቤተሰብ ጣልቃ መግባት የለበትም። እናንተም ከነሱ መሀል እስኪ ውጡ። ሄርሜላ ውጪ፣ አቤላ ውጣ፣ የሩታ ወንድሞች ውጡ። ሁለቱ ይጋፈጡ። እዚህ ደረጃ አይደርሱም ነበር፣ በነገራችን ላይ ማለት ነው። እዚህ ደረጃ አይደርሱም ነበረ። ይሄ የሚያስጠላ ነገር ቪዲዮ አይለቀቅም ነበር። እናንተ ናችሁ እያሟሟቃችሁ እዚህ ደረጃ የደረሰው ማለት ነው። አሳሰርሽ ከተባለ ሄርሜላ ትታሰሪያለሽ፣ አቤላ ይታሰራል፣ ብሩኬ ትታሰራላችሁ። ምክንያቱም እናንተ ራሱ የዝሙት አበረታታች አንደኛዎቹ እናንተ ናችሁ። አብርሃም በትዳሩ ላይ ሌላ ሴት ጋር እንዲሄድ ምናምን የሚያስጠላ ነገር እንዲተላለፍ የምታደርጉት የምትገፋፉት እናንተ ስለሆናችሁ ማለት ነው። እንደ ንጹሕ ሰው ደግሞ ዛሬ ላይ መታችሁ ለምን አሳሰርሹ? ባልሽ አይደለም ወይ እንትን አይደለም እንዴ? ባልሽ አይደለም ወይ እንዴ? ባሏን እኮ ነው እናንተ ይዛችሁ ወታችሁ፣ አንዴ ሆቴል አንዴ ምን ላፍቅርህ ፍቅሯን ተቀበላት። እናንተ ጋጥ ወጦች ማለት ነው፣ ጋጥ ወጦች። ዛሬ ባልሽ አይደለም ወይ ለምን አሳሰርሹ ትላላችሁ እንዴ? የአብርሽ የሩታ ባል መሆኑን ከተረዳችሁ ለምን ሌላ ሴት ተረዳት? እባክህን ሄርሜላን ተረዳት፣ ፍቅሯን ተቀበላት እኮ ስትለው ነበር አንተ አቤላ ተብዬው ማለት ነው። ፍቅሯን ተቀበላት የሄርሜላን። ሩታ ሚስቱ መሆኗን በደንብ ከተረዳህ ዛሬ ላይ ባልሽ እንዲታሳስሪያለሽ ከምትል ባለፈው ሚስቱ መሆኗን ከተረዳህ ካወቅህ ከገባህ ለምን ሄርሜላ እሱ እኮ ባለትዳር ነው ሩታን ትቶ እንዴት አንቺን እሺ ይልሻል ብለህ እኮ ማለት ነበረብህ። አንተ ግን ሩታ ስላልተንከባከበችህ ሩታ ስለማትሆንህ ሰላም ያለው ህይወት መኖር አለብህ ጓደኛዬ ሄርሜላን ተቀበላት ስትል ነበረ። እና ዛሬ ምን ተገኝቶ ነው? ምን ተገኝቶ ነው? ባል የምትለው ለባልሽ ክብር የለሽም፣ ባልሽን አትወጂውም፣ የባልሽ ደስታ አያስደስትሽም ምናምን የምትለው ቆሻሾች። ይህ ቆሻሻ ስራ እየሰራችሁ እንደገና ደግሞ ባል ትላላችሁ። ክብር ለሚገባው ክብር ይሰጠዋል። ክብር የማይገባው ሰው ደግሞ ክብር አይሰጠውም። ይሄ ነው በቃ። ዘልዛሎች ናችሁ። ስታስጠሉ፣ እውነት በጣም ነው የምታስጠሉት ዝርክርኮች እና ማለት ነው። በቃ እስኪ ተዋቸው። ሄርሜላ አቤላ ተጣበሱ። በቃ ጥበሳት። ሄርሜላ ታዋጣሃለች። አሪፍ ልጅ ናት፣ ቆንጅዬ ናት፣ ስማርት ናት። ትልቅ ደረጃ ትደርሳላችሁ ሁለታችሁ ብትጣበሱ። አሁን ግን አይደለም ትልቅ ደረጃ ልደርሱ ማለት ነው። የሰው እርግማን ራሱ ያዘቅጣችኋል። ሄርሜላ አሁን ይች ባለጌ አሳዳጊ የበደላት እንደዚህ እየተባልሽ እኔ ምን ያክል ጭንቅላት እንዳለሽ ራሱ አለቅም። እውነት እኔ አብዳለሁ እኔ እና እባካችሁ አቤላ ተጣበሱ። እኛ እናበረታታችኋለን፣ እናሳድጋችኋለን። ችግር የለም። ትዳር ክብር ነው እና እነዚህ ልጆች ደግሞ ተዋቸው። አቤላ ሄርሜላ ብትርቁ አብርሽ ወደ ራሱ ይመለሳል። ከሚሰራው ስራ ይቆጠባል። እሱም ገደል ገብቷል፣ እናንተም ገደል ገብታችኋል አሁን ላይ ማለት ነው። በጣም ነው የምታስጠሉት። በጣም በቃ ለትዳር ክብር የሌላችሁ ጋጥ ወጦች በጣም ነው የምታስጠሉት። አላቅም ብቻ እኔ ቤተሰብ ራሱ ለምን ዝም እንደሚላችሁ ግራ ይገባኛል። ለምን ዝም እንደሚላችሁ። አሁን ትናንት ብሩኬ ፖሊሶች ምናምን ተባለ፣ ይዘው መጡና ፈረንጁ ፖሊሶች አይደሉም፣ የውሸት ታሪክ ተከፍሏቸው የሚሰሩ ናቸው። ብሩኬ አልታሰረም፣ ይዘውትም አልሄዱም። ሲቀጥል እንዴት በብሩኬ ቻናል ይለቀቃል? በራሳችሁ ቻናል ነበር መልቀቅ ያለባችሁ እነ ፈረንጁ ራሱ። እና ሰውን ግራ ተጋብታችሁ ሰውን ግራ ታጋቡ። ሩታ ልቀቋት፣ አብርሽንም ልቀቁት፣ ሁለቱ ይጋፈጡ በቃ።
እና ይሄንን የሚላችሁ እኔ በቃ ለማንኛውም ማለት ነው ውዶች ማሮቼ ዝም ብላችሁ አትድከሙ። ይሄ መድከም ጥሩ አይደለም እና የሚስተካከለውን ነገር አስተካክሉ። ወደ ሰላም ተመለሱ። ሰላም የመሰለ ነገር የለም። ጮኻችሁብን፣ በጣም ትጮኻላችሁ። አጠቃላይ ወይኔ ሩታም ትጮኻለች። እኔ በቃ የሩታን ድምፅ ስሰማው ጆሮዬን ያመኛል። እውነት ለመናገር በጣም ነው የምትጮኸው ሩታዬ። ራሱ በስላሴ ስም ሩታ ትጮኺ ማለት አራስ አይደለሽ እንዴ? እግዚአብሔርና ትጮኺ ለራስሽ። እኔ ለራሷ ነው ደግሞ እንዳትንጫጫ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን።